ክብር ለጌታ ይሁን። ዛሬ የምናገርበት ርዕስ ስለመለየት ነው። ተለይ በሚል ርዕስ ነው የምንነጋገረው። ክብር ለጌታ ይሁን። ብዙ ጊዜ መለየት የሚባል ነገር የሚወደድ አይደለም። በእግዚአብሔር ዓለም ግን መለየት የሚወደድ ነው። እየሰማችሁ ነው? እየሰማችሁ ነው ወይ? እኛ ሰዎች ስንሆን ለማህበራዊ ሕይወት የተፈጠርን ነን። ለማህበራዊ ሕይወት የተፈጠርን ሰዎች ነን። የሰው ልጅ እንደዛ ነው። የሰው ልጅ ብቻ ሳይሆን እንስሳም እንደዛ ነው። የትኛውን ፍጥረት ለማህበራዊ ሕይወት ነው የተፈጠረው። ግን በጣም የሚገርመው ደግሞ መንፈሳዊ ዓለም ደግሞ መለየትን ይፈልጋል። እየሰማችሁ ነው? መለየት የሚለው ቃል፣ ተለይ የሚለው ቃል ለመንፈሳዊ ዓለም ተስማሚ ቃል ነው። በጣም ወሳኝ እርምጃ ነው። ቅድም እንዳልኳችሁ የሰው ልጅ ደግሞ መለየት የሚባልን ነገር አይወደውም። ለዚህ ነው ሞት ሲመጣ ያለ ልክ የምናለቅሰው የምናዝነው። ለዚህ ነው ሞት በራሱ ምን ማለት ነው? መለየት ማለት ነው። የሰው ልጅ ማብቂያ ማለት አይደለም፣ ግን መለየት ነው። ሰው ከሰው በስጋው ሲለይ ሞተ ይባላል። ለዚህ መለየት የሚባለውን ነገር ስለማንወደው ስለማይመቸን በዛ ልክ እንትን እንላለን፣ ሪያክት እናደርጋለን። ነገር ግን አሁን እንዳልኳችሁ የእግዚአብሔር መንግስት ግን ልዩነትን ይፈልጋል፣ በልዩነት ያምናል። በጣም በሚገርም ሁኔታ እንደውም እግዚአብሔር አብዛኛው ጊዜ የሚደሰተው ሐሴት የሚያደርገው እግዚአብሔር የሚፈነድቀው በልዩነት ነው። ምን ማለት እንደሆነ በደንብ እንነጋገራለን። ታስታውሳላችሁ፣ አብርሃም ከሎጥ እስኪለይ ድረስ እግዚአብሔር ብዙ ስቴፖችን ነው አብርሃምን በመለየት ያመጣል። መጀመሪያ ከቤተሰቡ ምን በላለ እንዲባርክ የብዙ ሕዝብ አባት እንዳደርግ እንድጠቀምብን ብሎ ሰባት የበረከት ነጥቦችን እግዚአብሔር ጠቅሶ ከቤተሰብ ከወገኖች ምን በላለ ምን በላለ ተለየ። አብርሃም ተለየ። ያ ብቻ አይደለም። እግዚአብሔር አብርሃም ከሎጥ እስኪለይ ድረስ አብርሃምን እግዚአብሔር አልባረከውም ነበር። ልክ ከሎጥ ጋር ያለው ግንኙነት አብርሃም ሲያበቃ እግዚአብሔር በቅጽበት ወደ አብርሃም መጣ። አብርሃም ወይ እባርክሃለሁ እያለ ነው። በጣም ብዙ ጥቅሶች ልጠቅስላችሁ ይችላለሁ። ኢሳይያስ ላይ ትሄዱ ይችላላችሁ። እናንተ እግዚአብሔርን ዕቃ የምትሸከሙ ሆይ ምን በሉ ተለዩ እያሉ ሲናገር ታያላችሁ። ብዙ የመጽሐፍ ቅዱስ ሀሳቦችን ብታዩ የእግዚአብሔር ስራ ከመለየት ጋር ሲያያዛል፣ ከመነጠል ጋር ራስን ነጥሎ ለይቶ በውሳኔ ራስን ለይቶ ከማቆም ጋር ሲያያዝ በደንብ ታያላችሁ። ሳሙኤልንም እንደዛው እስከ ዛሬ የምንጠራው የእምነታችን ምሳሌ የምናደርገው ሳሙኤልም እንዴት አድርጎ እንደተለየ እንመለከታለን። ዛሬ ቅድም እንዳልኳችሁ ታሪኩን ከመሰረቱ መረዳት እንድንችል ከመጀመሪያው ጀምሮ ነው የምነካካው፣ ከምዕራፍ 1 እስከ 5 ድረስ ያለው ማለት ነው። እንግዲህ የሳሙኤልን ታሪክ ስትመለከቱ ሁላችሁም እንደምታውቁት አንደኛ ሳሙኤል ምዕራፍ 1 ላይ የሚጀምር ነው። ሳሙኤል ከመወለዱ ጀምሮ በጣም የተለየ ሰው አይደል? በጣም የተለየ ሰው ነው ሳሙኤል። እንደ ማንኛውም ልጅ ጣውንቷ እንደወለደቻቸው ልጆች እንዲሁ ዝም ብሎ የመጣ ልጅ አይደለም። በጣም ብዙ ዋጋ ተከፍሎበት ብዙ ዋጋ አስከፍሎ ከብዙ ከብዙ ለቅሶ ከብዙ መነጠቅ ከብዙ መተቸት በኋላ የመጣ ብዙ ዋጋ ያስከፈለ ልጅ ነው። ማን? ሳሙኤል። የእግዚአብሔር ፕሮግራም ስለነበረበት የእግዚአብሔር ዓላማ ስለነበረበት ወደዚህ ምድር ራሱ በቀላሉ እንዲመጣ አልሆነም። ሲጀመር ሳሙኤልን ብቻ ሳይሆን ሌሎችንም በዚህ ምድር ላይ የጽድቅ ተጽዕኖ ፈጥረው ያለፉ ትልልቅ አባቶች በቀላሉ ወደዚህ ምድር አልመጡም። እነሱ ብቻ ሳይሆኑ ወላጆቻቸው
የተጠቀመባቸው የሰራባቸው ሰዎች እነሱ ብቻ ሳይሆኑ ወላጆቻቸው እንኳን ዋጋ ይከፍላሉ። እኔ ጋር ናችሁ? ወላጆች እንኳን ማለት በቀላሉ አይመጡም። ምክንያቱም እዚህ ምድር ላይ መጥተው ቀላል ስራ ስለማይሰሩ ሰይጣንም በቀላሉ ወደዚህ ምድር እንዲመጡ አይፈቅድም። አጫጭቆ እንኳን ደህና መጣችሁ ብሎ አይቀበላቸውም። ሁሉ ነገር ለእነሱ ከባድ ነው። ሁሉ ነገር ማለት ነው ከባድ። እንኳን ለእነሱ አሁን እንደነገርኳችሁ ለቤተሰቦቻቸው እንኳን ከባድ ነው። እንዳያችሁ ሳሙኤል ወደዚህ ምድር እንዲመጣ ሐና የከፈለችው ዋጋ ቀላል አይደለም። እኛ ዛሬ እንደ ተምሳሌት የምንጠቅሳት ሐና ጥንካሬዋን እያነሳን የጸሎት ሕይወቷን እያነሳን ትዕግስቷን እያነሳን የምንጠቅሳት ሐና በእሷ ቦታ ላይ ብንሆን የከፈለችውን ዋጋ ለመክፈል የምንችል ሰዎች አለን። ከባድ ነው፣ እጅግ በጣም ከባድ ቢሆንም ግን አንድ ታላቅ ሰው ወደዚህ ምድር እየመጣ ስለሆነ እያመጣች ስለሆነ ብዙ ዋጋ ከፍላለች ሐና። እንዳልኳችሁ ታላላቅ የእግዚአብሔር ሰዎች ወደዚህ ምድር ሲመጡ እነሱ ብቻ ሳይሆን ቤተሰቦቻቸውን ዋጋ ይከፍላሉ። ለምሳሌ ልንጠቅስ እንችላለን። አንዱ ማን? ሙሴ የሙሴ ቤተሰቦች ብዙ ዋጋ ከፍሏል። ብዙ ዋጋ የንጉሥን አዋጅ እስከ መገዳደል ድረስ የንጉሥን አዋጅ እምቢ ብለው በቤታቸው ልጃቸውን 3 ወር ደብቀው ከዚያ በላይ መደበቅ ግን ለልጁም ለነሱ ከባድ ስለሆነ አማራጭ ሳይሆን የወሰዱትን እርምጃ ታውቃላችሁ። ብዙ ዋጋ ከፍለዋል። እናቱ፣ አባቱ፣ እህቱንም ጨምሮ ብዙ ዋጋ። ምናልባት እኛ በቅርጫት አድርገው ውሃ ላይ ሙሴን ጥለውት እህቱ ማርያም ተጠብቆ ነበር የሚለውን በቅጽበት ውሃ ላይ ሙሴ ከመጣሉ በቅጽበት ማርያም ቆማ ነበረ። እንደው የሚወስደው ሰው ካለ ብላ ትጠብቅ ነበረ ወደሚለው መጽሐፍ ቅዱስ ስለሚሄድና ወዲያው ደግሞ የንጉሥ ልጅ መጣ አገኘችው የሚለውን ስለምናነብ ሁሉ ነገር የሆነው በቅጽበት ሊመስል ይችላል። ደግሞ ላይሆንም ይችላል። በቅጽበት ላይሆንም ይችላል። ደግሞ አይደለም። ምናልባትም ማርያም ለአንድ ቀን ወይም ለ2 ቀን ወይም ለ3 ቀን ጠብቃው ሊሆን ይችላል። አናውቅም። አንድ ቀን ቀላል አይደለም። ይሄ ሁሉ ዋጋ ቤተሰቡ የከፈሉት በሙሴ ላይ የእግዚአብሔር ፕሮግራም ስላለ፣ የእግዚአብሔር አጀንዳ ስላለ። በነገራችን አሁን ደግሞ የሚመራቸው የእግዚአብሔር ፕሮግራም ያለባቸው ሰዎች ይሄ ምድር አትመቻቸውም። ይሄ ምድር ለእነሱ የሚመች አይደለም። ይቺ ምድር አትመቻቸው እንኳን ለእነሱ ለቤተሰቦቻቸው ጨምሮ። እየሰማችሁ ነው። በዙሪያቸው ላሉ ለሚቀርቧቸው ሰዎች ጨምሮ አይመችም። ፈተናው መከራው ይበዛባቸዋል። አልጋ ባልጋ አይሆንም ማለት ነው። እንደ ሌላ ልጅ 4 ጊዜ 3 ጊዜ እልል እየተባሉ እንትን የሚባሉ አይደሉም። እንኳን ደህና መጣችሁ የሚባሉ አይደሉም። ዙሪያቸው በፈተና የተሞላ የተከበበ ነው። እሱ ብቻ አይደለም። ስለ ኢየሱስ ክርስቶስም ታሪክ ካያችሁ ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ማርያምና ዮሴፍ የከፈሉት ዋጋ ከባድ ነው። ይህም ብቻ አይደለም። ታስታውሳላችሁ፣ ሐናንያ ነው አይደለ? ነቢዩ ምንድን ያላል? በነፍስሽ ምን ያልፋል? ሰይፍ ያልፋል። ማንን? ማርያም። እስከዛ ድረስ ከኢየሱስ ክርስቶስ የተነሳ ባንቺ በነፍስሽ ላይ እንኳን ሰይፍ ያልፋል ብሏታል ማርያም። ጌታ ኢየሱስ ክርስቶስ በዚህ ዓለም ላይ ያለውን አገልግሎት ጨርሶ እስኪሄድ ድረስ ከዛም በኋላ ስለ ኢየሱስ ክርስቶስ ከሱ ዋጋ ከፍላለች። አይደለም ከፍላለች። ሌሎችንም ማየት ትችላላችሁ። ብዙ ሰዎችን መጥምቁ ዮሐንስን፣ ሳምሶንን፣ እነዚህ ታላላቅ የእግዚአብሔር ሰዎች ለቤተሰቦቻቸው ሁሉ ዕዳ ሆነዋል። ሳሙኤልም እንደዛ ቢሆንም ግን ሐና የትኛውንም ቻሌንጅ ተቋቁማ የእግዚአብሔር ፕሮግራም ያለበትን ሳሙኤልን መውለድ ይችላለች። ክብር ለኢየሱስ ይሁን። አንድ ነገር በዚህ አጋጣሚ ልንገራችሁ። እግዚአብሔር በዚህ ዓለም ላይ ፕሮግራም ያለባቸው የሚሰራባቸው ልጆች የሚሰጠው የትኛውንም ዋጋ ከፍለው
ለእግዚአብሔር ፕሮግራም ሊያበቁ ለሚችሉ ወላጆች አልሰማችሁ? እየሰማችሁ ነው? ከሰላም ቤተሰብ ስለ ልጆቻቸው ምንም አይነት ዋጋ መክፈል ከማይፈልጉ ቤተሰብ ደህና ልጅ ይወጣል ብላችሁ አትጠብቁ። ሰምታችኋል? ለሀገር የሚጠቅም ለቤተ ክርስቲያን የሚጠቅም የእግዚአብሔር ፕሮግራም የሚያስፈጽም ልጅ ለሰነፍ ቤተሰብ አይሰጥም። አሜን፣ አይሰጥም። እግዚአብሔር አይሰጥም። እንደዛ አንዳንዱ ላይ እንደዛ የትኛውንም ዋጋ መክፈል ለሚችል ቤተሰብ እግዚአብሔር ፕሮግራም ያለበትን ልጅ የሚሰጠው። ልጆች የማን ናቸው? ወላጅ ምንድን ነው? ባላደራ ነው። በሀገራ የሚሰጠው ለጠንካራ ቤተሰብ ዋጋ መክፈል ለሚችል ቤተሰብ። ምናልባት ሐና እንደዛ አይነት ሴት ባትሆን ሳሙኤል ላይ መለስ ይችላል። ከተወለደው በኋላ እንደ ማንኛውም ልጅ ሊሆን ይችል ነበር። ሌሎችንም ልጆች ማየት ይችላላችሁ። በዚህ አጋጣሚ ተናግሬለት ብዬ ነው ወላጆች ልጆቻችሁ ትልልቅ ቦታ እንዲደርሱ ተጽዕኖ ፈጣሪዎች እንዲሆኑ ከፈለጋችሁ ለልጆቻችሁ ዋጋ ለመክፈል መፍቀድ መቻል አለባችሁ። በኋላ ስጠቃቀስ በደንብ ይገባችኋል። ሐና የጣውንቷን የፍናናን ነቀፌታ ስድብ ችላ አይደል? ችላ ይሄ ትዳር ለምን ጥንቅር ብሎ አይቀርም? እስከ መቼ ነው እኔ ከእሷ ጋር እየተሰዳደብኩ ከጣውንቴ ጋር የምኖረው? ስለዚህ ሕፃና ከአንተ ጋር ያለ ግንኙነት ይብቃ ብላ ትዳሯን አልፈታችም። ሁለተኛ ሕልቃናን ስትነዘንዘው አታዩም። መልሳ ደግሞ ከፍናና ጋር ስትሰዳደብም አታዩም። ዘለፋዋን ችላ፣ ስድሟን ችላ፣ ነቀፌታዋን ችላ ሐና ጸንታ እንደቆመች ታያላችሁ። እሱ ብቻ አይደለም፣ በጣም የሚገርመው ባሏ ደግሞ ያባብላት ነበር ይላል። አይ እግዚአብሔር ቃል እኔ ከብዙ ልጆች አልሻልሽም ወይ? እኔ ካለሁሽ እኮ አንተ ይበቃሻል፣ እኔ ላንቺ ካለው ይበቃል። ስለዚህ ልጅ ቢወለድም ባይወለድም ችግር የለም ብሎ ደጋግሞ ያዝናናት ሞክር ነበር። የእግዚአብሔር ቃል ምን ይላል? ሐና በዚያም ተዝናንታ አልቀረችም። ምን ትፈልጋለች? ልጅ። ሕልቃና አንተ ባለቤት ሄደህ እወድሃለሁ፣ የምታጽናናኝ ማጽናናት ከአንድ ባል የሚጠበቅ ነው ተባለ። ነገር ግን ከእግዚአብሔር ልጅ እፈልጋለሁ ትል ነበር ሐና። ያ ብቻ አይደለም፣ ወደ ቤተ መቅደስ ሄዳ የእግዚአብሔር ቃል ሲናገር ገብታ ስትጸልይ ኤሊ ተቀምጦ ነበረ ጫፍ ላይ ይላል። ስታለቅስ ስትጸልይ አይቶ ጠራት ይላል። ጠራትና አንቺ ሴት ስካርሽ እስከ መቼ ነው ብሎ ሲተቻት፣ ይህን ስካር ከአንቺ አርቂ ብሎ ሲተቻት ትመለከታላችሁ። ይሄ በጣም ብዙ ነገር ነው በውስጥ የሚመላለሰው በጣም በሚገርም ሁኔታ ማለት። ለምሳሌ እንትና ኤሊ የቤተ መቅደስ ካህን ነው፣ ሊቀ ካህን ነው። ለዛው በቃ የመጨረሻ በዚህ ምድር ላይ ያለ ስልጣን ጥግ ነው፣ የመንፈሳዊ ስልጣን ጥግ ነው። በምድር ላይ ያለ እግዚአብሔር ማለት ነው። ኤሊ እግዚአብሔርን ወክሎ ያለ እግዚአብሔር ማለት ነው። ኤሊ ስታዩ እግዚአብሔር ነው የምታዩ። የኤሊ ንግግር የእግዚአብሔር ንግግር ነው። ስለዚህ ኤሊ እንደዛ ከተናገረ ሐና ተስፋ ቆርጣ እያለቀሰች አንተም እንደዚህ አልከኝ ብላ ትታም ይሄን ነበረባት፣ ግን አላደረገችው። አንድ ከእግዚአብሔር ልትቀበል የምትፈልገው ነገር አለ፣ እሱ ነው የሙጥኝ ብላ ይላል። ኤሊ የነቀፋት እየተቻት የሌለባትን ስም ያለ ስሟ ስም እየሰጣት እንኳን ሐና የመለሰችው መልስ ታውቃላችሁ። ጸንታ ቆየች። የእግዚአብሔር ፕሮግራም ያለበትን ታላቅ የሆነ ምድር አንቀጥቅጥ ልጅ ስለምትወድ ይህንንም ፈተና ተቋቁማ ስታልፍታላችሁ። ይሄ ብቻ አይደለም፣ ወደ ሲሎ የሚሄዱት በዓል ለማክበር ነው። መስዋዕት አቅርበው በዓል አክብረው ሊመለሱ ነው። ይሄ በዓል ሲከበር በጣም የሚገርማችሁ ምግብና መጠጥ እስራኤላውያን ከያሉበት ወደ ሲሎ ይዘው ይሄዳሉ። እዛ አንድ ላይ ተሰብስበው ይበላሉ፣ ይጠጣሉ፣ ይጨፍራሉ። ሴቶች ሁሉ ይሰክራሉ። ኤሊ ዝም ብሎ ከመሬት ተነስቶ አይደለም ያለው። ብዙ ሴቶች ብዙ ወንዶች
እየጠጡ እየበሉ እየሰከሩ ቤተ መቅደስ ውስጥ ይገቡ ስለነበር ለዛ ነው ሐናንም ከነዛ ሰዎች መካከል ቆጥሮ እንደዛ ያለ። ብዙ ሴቶች እየሰከሩ ጣዖቷንም ጨምሮ እንደፈለጉ እየጨፈሩ እየፈነኑ፣ ሐና ግን በዛ እንኳን አልታለች። አብዝታ አልጠጣችም፣ አልሰከረችም። ብዙ ፈንጠዝያ ውስጥ አልገባችም። ለምን? እሱ ዓላማ አላት። አንድ ከእግዚአብሔር ዘንድ የሚመጣ ታላቅ የሆነ ዓላማ ያለው ልጅ ወደዚህ ምድር ለማምጣት ዓላማ አላት። እሷ የቆረጠች ሴት ናት። ስለዚህ ያንንም የድሮን ጊዜ ያንን የበዓል ድባብ ሽርሙት ሁሉ ትታ ከዛ ወጥታ ሐና ከእግዚአብሔር ጋር ሙግት እንዲያደርግ ትመለከታላችሁ። ክብር ለእግዚአብሔር ይሁን። እኛ ይህን ሁሉ አልፋ ዘልቃ በጣም የሚገርመው እንዲሁ ዝም ብሎ ጥቂት ሰዓት መጣ እዚህ ጋር ስታለቅስ ምናምን አፏ ብቻ ሲንቀሳቀስ አይቶ አይደለም ገዛ ያለው። ረጅም ሰዓት በእግዚአብሔር ፊት አፏ ድምፅ ሳይወጣ አፏን እያነቃነቀች እያለቀሰች ሐና ትጸልይ ነበር ረጅም ሰዓት። ከአሁን ትተዋለች ብሎ ሲነበር አተው ትተዋለች ብሎ ሲነበር አተው እንደ በቃ ትንሽ በረድ ሲልና ትወጣለች ብሎ ሲነበር አተው ረጅም ሰዓት በእግዚአብሔር ፊት ቆማ የብላ ስትጸልያቸው ነው ይኛል። እንደው እሱ ባያቋርጣት ልትቀጥል ይችላል አይደል? እሱ ባያቋርጣት ኤሊ አንቺ ሴት ብሎ ጠርቆ ባያቋርጣት ጸሎቷን ትቀጥል ነበር ሐና። በጣም በሚገርም ሁኔታ የመጨረሻ ውሳኔ ወስና ነው ሐና እዛ ቦታ ላይ የቆመችው። በዛ ቀን ኤሊ ባያቋርጣት ኖሮ ሐና ከእግዚአብሔር የምትፈልገውን ነገር ሳትቀበል አትወጣም ነበር። በእርግጥም ተቀብላ አልወጣችም። ክብር ለኢየሱስ ይሁን። ከዛ እንደምናውቀው ጠራት፣ ኤሊ ጠራትና ስካርሽ እስከ መቼ ነው? ይህን ስካር ካንቺ አርቄ አላት። ምን አለችው? አንተም እንደዚህ ትላለህ? የእግዚአብሔር ሰው ሆነ ሊቀ ካህን ሆነ አላለችው። ምንድን ያለችው? እኔ ሰክሬ አይደለም፣ ልቧ ያዘነባት ሴት ነኝ ጌታዬ፣ አንተ እንደምትለው አይደለም ብላ በታላቅ ትህትና እግዚአብሔር ይህን መንፈስ ያድለን። አሜን። በታላቅ ትህትና ለነቀፋት፣ ለተቻት፣ ለቤተ መቅደስ አገልጋይ የመለሰችው መልስ ይገርማል። እሱ የተናገራትና እሷ የመለሰችው መልስ ይገርም። እሱ የተናገረው ከእሷ የሚጠበቅ፣ እሷ የተናገረችው ከእሱ የሚጠበቅ ነው። ግን ነገሩ ተገላልጦሽ ሆነ። ቢሆንም ከእሱ የሚጠበቀው ምክር እና ጸሎት ቢሆንም ማጽናናት ቢሆንም ሐና ከእሱ ምንም አልጠበቀችም። አክብራው በትህትና ጌታዬ፣ ልቧ ያዘነባት ሴት ነኝ አለች። እሱም ወዲያው መለስ አለና አንቺ ሴት እግዚአብሔር የለመንሽውን ይስጥሻል፣ አሜን ብላ ተቀብላ ሄደች። ኢየሱስ ጌታ ነው። ተቀብላ ለምንድን ነው ብላችኋል? ኤሊ ማለት የእግዚአብሔር ወኪል ነው። እሱ የሚናገረውን ሁሉ እግዚአብሔር እንደተናገረ ነው እስራኤል የሚቀበል። እሱ እንደተናገረ አሜን ብላ ተቀብላ ወጣች። በጣም ይገርመው ከዚያ ጊዜ ጀምሮ ሐና ምን አለች ይላል? አላዘነች፣ በላ ይጠጣል፣ ተቀባች፣ ደስተኛ ሆነች። ከዛ ሄደች ወደ ቤቷ። ባለቤቷ ማንም እልቃናም አወቃት። ሐና ምን አለች ይላል? ጸነሰች። ሃሌሉያ! ጸነሰች፣ ወለደችም። በዓመቱ የአንድ ወንድ ልጅ እናት ሆነች። ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል አለችው። ከእግዚአብሔር ለምኜዋለሁ ስትል ስሙን ማን አለችው? ሳሙኤል አለችው። ከዛ በኋላ ያለውን ታሪክ ታውቃላችሁ። ሳሙኤል ጡት እስኪሰጥ ድረስ ቃል የገባችሁ ስለነበረ እግዚአብሔር ሆይ ልጅን ብትሰጠኝ ልመናዬን ሰምተህ ወንድ ልጅ ብትሰጠኝ ምን አደርገዋለሁ? አምጥቼ ለአንተ ሰጠዋለሁ ብላ ስለተስና ስለነበረ እግዚአብሔር ልጅ ሰጣት። ከዛ ልጁን ጡት እስኪሰጥ ድረስ ጠበቀች ይላል እግዚአብሔር ቃል። ጠበቀች። ሳሙኤል ጡት ጣለ።
እንግዲህ አስቡ ልጅ ምን ያህል ደስ እንደሚል ምን ያህል እስኪወለድ ያለው ነገር ከባድ ነው። እንደው ሁለተኛ ልጅ መውለድ ናምትላላችሁ ልጅ ወደዚህ ምድር ሲመጣና ግን አይናችሁ ባይናችሁ ስታዩ በጣም ነው የሚያሳሳው። ደስ ነው የሚለው። እኛም ልጆችን ሁልቀን ነው በህልም እያየኋቸው የተቸገርኩት ናፍቆኝ ማለት የእውነት ነው እላችሁ። አንዷ ገና አንድ ወር ከምናምን ነው ከተመጣለች ጊዜ ነው ያቺ ጎረምሳዋም አለች አይታችኋታል። እና እንትን ነው ማለት እኔ እንደዚህ አይመስለኝም ነበር። ልጅ ሲወለድ ግን ያሳሳልናል። ምን ለማለት ፈልጌ ነው? እንኳን ሙሉ ለሙሉ ለቤተክርስቲያን ለመስራት አጭር ጊዜ መለያየት ማለት ነው። አጭር ጊዜ የእውነት ነው የምላችሁ። ለምን እንደዚህ እንደሚሆን አይታወቅም፣ ግን በቃ በጣም ነው የሚያሳሱት። ሐና እንደዚህ ለዛውም እንደሷ በዚህ ልክ ዋጋ ተከፍሎ ተለምዶ የመጣለች ገባል። ቆራጥ ሴት ናት። የእግዚአብሔር ሰዎች ቆራጦች ናቸው። ልክ እንደ አብርሃም አይነት ከሌጋር ናቸው። ቆራጦች ናቸው። ለእግዚአብሔር ከተባለ የትኛውንም ነገር ከመስጠት ወደኋላ እግዚአብሔር በዚህ መንፈስ ይባርከን። አሜን፣ ይባርከን። ለእግዚአብሔር ከተባለ ጨርቄን ማቄን የማንል ሰዎች እግዚአብሔር ያድርገን። እግዚአብሔር ከተባለ እግዚአብሔር ከወደደው የትኛውንም ነገር ለማድረግ የእግዚአብሔር ሰዎች ወደኋላ አይደለም። ሐና እንደዚህ አይነት ሴት ነው። እንደዚህ አይነት ሴት ነው። የገባችው ኪዳን አለ። ልጇን ስታይ ቢያሳሳት ቢያጓጓት ከብዙ ዋጋ መክፈል በኋላ የመጣ ልጅ ቢሆንም በቤት ውስጥ የፍናና ልጆች እየተርመሰመሱ ነው። የእሷ ግን አንድ ልጅ ነው። ይሄ ልጅ ወስዳ ለቤተ ክርስቲያን የምትሰጠው ቀድሞ የነበራትን ሕይወት ነው የምትቀጥለው። ያም ቢሆን ግን በስለት መጥቷልና በተአምራት መጥቷልና ሳሙኤልን ወስዳ ለቤተ ክርስቲያን ለመስጠት ሐና ተሰጠች። ወይፈን ያዘች፣ ዱቄት ዘይት ያዘች። ይህን ስትመለከቱ ጥሩ የኑሮ ደረጃ ላይ ያሉት የኤልቃና ቤተሰብ ጥሩ የኑሮ ደረጃ ላይ ያሉት። በነገራችን ላይ በእስራኤል 3 ደረጃዎች አሉ። ወይፈን የሚያቀርቡ በጣም አላቸው የሚባሉ ናቸው። ጠቦት የሚያቀርቡ ደግሞ መለስተኛ ባለሀብት የሚባሉ ናቸው። እርግብ፣ ዋኖስ የሚያቀርቡ ድሃዎች ናቸው። አሁን እነሱን ስትመለከቱ ምንድን ነው ይዛ ይለች ወይፈን ነው አላቸው የሚባሉ ቤተሰብ ናቸው። ሐና እንግዲህ ልብቆል ሌላ የቸገራት ነገር የለም። እሷ እንደዚህ ያስለቅሳት እንደዚህ ያስልጣት አድጎ ይጦረኛል ብላም አይደለም። የተለየ እግዚአብሔር ፕሮግራም ስላለበትም ነው ልጇ። ስለዚህ ወሰደችና ሰጠችው። ከእግዚአብሔር ለምኜ ነበረ ሊቀ ካህኑ የልጇ ሌላ ማለት ነው። ከእግዚአብሔር ለምኜው ነበረ። እግዚአብሔር ይኸው በታማኝነት ወንድ ልጅ ሰጥቶኛል። ያኔ ስለምነው ኪዳን ገብቼ ነበረ እግዚአብሔር ሰጠዋለሁ ብዬ። ስለዚህ ከዛሬ ጀምሮ እዚህ ቤተ መቅደስ አገልጋይ ይሁን ብላ ሰጥታው በቤተ መቅደስ እሷ ተመለሰች ይላል። ከባድ ውሳኔ አይደል? በጣም ከባድ ውሳኔ ለኤሊ ሰጠችው። ከዚያ ጊዜ ጀምሮ ሳሙኤል በቤተ መቅደስ ውስጥ ማገልገል ጀመረ። ገና ከሕፃንነቱ ጀምሮ ማለት ነው። ከሕፃንነቱ ጀምሮ በቤተ መቅደስ ውስጥ እየተመላለሰ የኤሊ ልጆች እንዴት እንደሚያገለግሉ፣ እንዴት እንደሚያስቀድሱ፣ እንዴት መስዋዕት እንደሚያቀርቡ እያንዳንዱን የቤተ መቅደስ ስርዓት ከነሱ እግር በእግር እየተከተለ ያይ ነበር። በሚያሳዝን መልኩ ግን ኤሊና የኤሊ ልጆች በተሰጣቸው ኃላፊነት ልክ አክት የሚያደርጉ አይደሉም። በጣም የሚገርመው ከመልካሙ ነገር ይልቅ በቤተ መቅደስ ውስጥ ከኤሊና ከልጆቹ እያየ ድክ እያለ እያደገ ያለው ሳሙኤል ምንድን ነው? ክፋትን ነው። ከኔ ጋር ናችሁ? ክፋትን አይ በቤተ መቅደስ ሲመላለስ ሲንቀሳቀስ እነሱ በጣም እንደፈራለች እንደ ምናምን ሄደች ምንም እንደማያውቅ ቆጥረው ኤሊና ልጆቹ እንደፈለጉ ይሆናሉ። ቤተ መቅደስ
ይሄ ልጅ ግን እያንዳንዷን ነገር እየተከታተለ ነበር። ከኔ ጋር ናችሁ? እየተከታተለ ነበር። እያየ የሚያደርጓቸውን ነገሮች ሁሉ እያየ እያደገ እንደነበረ ታያላችሁ። በጣም የሚገርም ነው። ኃጢአታቸውን ይመለከት ነበር። ይሄን ነው እንግዲህ የሳሙኤልን አስተዳደግ የእግዚአብሔር ቃል በዚህ መልክ ይጠቅሰውና ከዚያ በኋላ ሁላችሁም እንደምታውቁት አንደኛ ሳሙኤል ምዕራፍ 2 ከቁጥር 12 ጀምሮ ስትመለከቱ በቀጥታ የሳሙኤልን አስተዳደግ ቀጥሎ ደግሞ ሐና አምጥታ ሳሙኤልን ለቤተ መቅደስ ከሰጠችው በኋላ የዘመነችውን መዝሙር ከተናገረ በኋላ ወደ ኤሊ ልጆች ነው የሄደው። ምን ይላል እዚህ ክፍል ላይ እንደምትመለከቱ ቁጥር 12 ላይ የኤሊ ልጆች ምኖች ነበሩ ይላል፣ ምናምንቴዎች ነበሩ፣ እግዚአብሔርን አይፈሩም። በመጀመሪያው ትርጉም አያውቁትም ነበር ይላል። ግን ምንድን ናቸው? ካህናት ናቸው። እየሰማችሁኝ ነው? ካህን ናቸው። የቤተ መቅደስ አገልጋዮች ናቸው። በታላቅ ጥንቃቄ በፈረሃ እግዚአብሔር በቅድስና ሕጉን ጠብቀው እንዲያገለግሉ አደራ ተሰጥቷቸው በቤተ መቅደስ የተቀመጡ የእግዚአብሔር አገልጋዮች ናቸው። የሕዝቡ ወኪል ናቸው። የሕዝቡን ኃጢአት ወደ እግዚአብሔር ለማቅረብ ከዚህ በጣም ትልቅ የሆነ ፖዚሽን ላይ ነው የተቀመጡት። የእግዚአብሔርና የሕዝቡን ግንኙነት የሚወስኑ እነሱ ናቸው። ስለዚህ በዚህ በታላቅ በሆነ በጥንቃቄ እንዲያገለግሉ በተቀመጡበት መቅደስ ውስጥ የኤሊ ልጆች መታወቂያቸው ክህንነት ሳይሆን ምንድን ነው? ምናምንቴዎች ነበሩ ይላል። ቅድም እንዳየነው ቁጥር 11 ላይ ምንድን ነው የሚለው? ሳሙኤል ግን በኤሊና በእግዚአብሔር ፊት ምን ይነበላል? ያገለግል ነበር። ትንሹ ብላቴና ሳሙኤል በጽድቅና በንጽሕና በብላቴናነቱ እግዚአብሔርንና ኤሊን ያገለግላል። በተቃራኒው እንዲያገለግሉ ኃላፊነት የተሰጣቸው የኤሊ ልጆች አፍኒንና ፊንሐስ ግን በእግዚአብሔር ፊት ምን ነበሩ? ምናምን እግዚአብሔር ከዚህ ሕይወት ያወጣን። አሜን። ምናምንቴ ማለት በመዝገበ ቃላት ልታዩት ትችላላችሁ። የተዋረደ ምን ያለ? የተዋረደ ከደረጃ በታች የሆነ ከሚጠበቀው በታች የሆነ የሚጠበቅበትን ማድረግ የማይችል የተዋረደ የወረደ ከደረጃ የወረደ ማለት ነው። ያ ብቻ አይደለም፣ የተናቀም ማለት ነው። የኤሊ ልጆች በእግዚአብሔር የተናቁ ናቸው። እግዚአብሔር ከዚህ ይጠብቃል። በማን የተናቁ? እግዚአብሔር የናቃቸው። አንድ እግዚአብሔር የናቀውን ሰው የሚያስታውሰኝ ሰው አለ? ማን ነው? ሳኦል። ማን ነው የቀባው? እግዚአብሔር ነው የቀባው። ራሱ እግዚአብሔር የሕዝቡ ፍላጎት የሆነ ሳኦል ይሁን ያሉትን እነሱ አሉ። እግዚአብሔር ነው የቀባው። ግን እግዚአብሔር ከጥቂት ጊዜ በኋላ ምን ሲለው ታያላችሁ? ንቄዋለሁ ሲል ታያላችሁ። በእግዚአብሔር ዘንድ የተናቀ የኤሊ ልጆች ምናምን ቢሆን ነበሩ ሲል ቃሉ በመዝገበ ቃላት ሳብራሩ የተናቀ ማለት ነው። እግዚአብሔር ያውቃቸው። ቤተ መቅደስ ያገለግላሉ፣ በከበረ ስፍራ ያገለግላሉ። የሕዝቡን ኃጢአት ወደ እግዚአብሔር ያቀርባሉ፣ ሕዝቡን ወደ እግዚአብሔር ያቀርባሉ። እግዚአብሔር አክብሮ ስለ እነሱ ሲል ሕዝቡን ይቀበላል። ስለ እነሱ ሲል የሕዝቡን ኃጢአት ይቅር ይላል። ምክንያቱም ካህናት ናቸው። በዚህ ደረጃ ላይ ተቀምጠው ግን ምን ያሉ ናቸው? የተናቁ። በእግዚአብሔር ብቻ አይደለም የኤሊ ልጆች፣ በነገራችን ላይ በሰውም የተናቁ ናቸው። ሁለቱ የእነሱ ደግሞ ለየት የሚያደርገው በሰውም የተናቁ ናቸው። ምንድነው የሚለው እግዚአብሔር ቃል? ከእነሱ የተነሳ ከጎበዛዝቱ ኃጢአት የተነሳ ሕዝቡ ራሱ የእግዚአብሔርን መስዋዕት ምን ያደርግ ነበር ይላል? ይንቅ ነበር። አንድ ሁለተኛ ከሴቶች ጋር በቤተ መቅደስ ዙሪያ ያመነዝሩ ነበር ይላል፣ ወይም ደግሞ ዝሙት ይሰሩ ነበር። ይሄ ደግሞ በሙሉ ለእስራኤል ሕዝብ በእስራኤል ሕዝብ ዘንድ የተሰማ ነበር። ተልቋል ማለት እነሱም ብለው ካህን፣ እነሱም ብለው የቤተ መቅደስ አገልጋይ ይባሉ ነበር። ግን ምን እያሉ ነው? እያገለገሉ ነው። ያ ብቻ አይደለም፣ ክብር የሌላቸው ይላል መዝገበ ቃል።
ምናምንቴ የሚለው ክብር የሌላቸው፣ ክብር የማይሰጣቸው፣ እግዚአብሔር የማያከብራቸው፣ ሰው የማያከብራቸው፣ ቦታ የማይሰጣቸው ናቸው። ሌላው ጥቅም የሌላቸው ይላል ጌታ። ምን የሌላቸው ንገሩኛ? ጥቅም የሌላቸው። እግዚአብሔር ከዚህ ይጠብቀን። አሜን። እኛ በዚህ ምድር ላይ ስንኖር እንደ ሰው እግዚአብሔርንም ሰውንም ልንጠቅም ነው የተፈጠርነው። በዚህ ምድር ላይ ጥቅም የሌለው ነገር የለም አለ የለም። እቺ አንዳንዴ ንጽህና ሲጎድለን ፀጉራችን ውስጥ አድጋ የምታሳክከን አውጥተን የምንገላት ቅማል እንኳን ምን አላት? እኛ አይገባን ይሆናል እንጂ ምን አላት? ጥቅም አላት። ከዛ በታች መሆን ከባድ ነው፣ ከባድ ነው። የኤሊ ልጆች እስከዛ ድረስ ነው የደረሱት። ተራ የሆኑ እንደማለት ነው። በጣም የሚገርም ነው። አፊኒና ፊንሐስ እንደዚህ አይነት ናቸው። ቀጥሎ ምን ይላል? እግዚአብሔርንም አያውቁትም ነበር። አዲሱ መደበኛ ትርጉም ደግሞ ምን አይሉም ነበር ይላል? አይፈሩትም፣ አያከብሩትም ነበር ይላል። በጣም የሚገርም ነው። የሚያገለግሉት ማንን ነው? ከፍ አድርጋችሁ ተናገሩ። ማንን ነው የሚያገለግሉት? ማንን ነው የሚያገለግሉት? እግዚአብሔርን ነው። እግዚአብሔርን ወክለው በእግዚአብሔር ቦታ ሆነው የሚያገለግሉት። ስለዚህ እግዚአብሔርን ነው የሚያገለግሉት። የሚያገለግሉትን እግዚአብሔርን ምን አይሉትም? አያውቁትም፣ ወይም አይፈሩትም፣ ወይም አያከብሩትም። ከእንደዚህ አይነት ተፋሶ እግዚአብሔር ይጠብቃል። ማያውቁትን አምላክ ከማምለክ፣ ማይፈሩትን አምላክ ከማምለክ፣ ማያከብሩትን አምላክ ከማምለክ አመልካለሁ በማለት እግዚአብሔር ሁላችንን ይጠብቃል። እግዚአብሔርን ካመልከው ከሆነ አውቀን ማምለክ አውቀን ገብቶ ማን ተመለ ገብቶ ይሄ ማወቅ ማለት ደግሞ እግዚአብሔር ማለት እዚህ ማለት ዱንያ ጌታ ማለት ብሔር ማለት ደግሞ ህዝብ ማለት ነው የሚል አይነት እንትን አለ። እግዚአብሔርን በግል ማወቅ፣ ማን እንደሆነ ማወቅ፣ ማንነቱን አይቶ ግሩ አውቆ ከእሱ ጋር የግል ህብረት አድርጎ ተነካክቶ ነው እንጂ የሚመለከው እግዚአብሔርን ዝም ብሎ ሳያውቅ ማምለክ አይቻልም። እየሰማችሁ ነው? እግዚአብሔር የታወቀን አይታወቅም። ኧረ ተናገሩ። በደንብ ነው የሚታወቀው። እግዚአብሔር የተገለጠ አምላክ ነው። አውቃችሁ አትጨርሱት ይሆናል እንጂ እግዚአብሔር ይታወቃል። ልናመልክ በምንችለው ልክ፣ ለማምለክ በሚያስችለን ልክ፣ ለማገልገል በሚያስችለን ልክ፣ የእኛ አቅም በፈቀደ ልክ እግዚአብሔር የታወቀ አምላክ ነው። እግዚአብሔር የተሰወረ አምላክ አይደለም። ምናመልከው አምላክ ስውር አይደለም። እየሰማችሁ ነው? ስለዚህ ምታመልኩ ከሆነ አውቃችሁ አምልኩት። እስቲ ጎናችሁ ያለው ላስቸግራችሁ ተጨባበጡና ምታመልከውን አምላክ አውቀህ አምልከው። እንደምስራቅ ሰው አቡ ብዬ እንዳለ አቡ ከፍተናል እንጂ በደንብ ምታመልከውን አምላክ አውቀህ አምልከው። ኢየሱስ የልጆች አፍ ግን ማንን ነው የሚያገለግሉት? የሚያገለግሉት እግዚአብሔር ነው። ግን ማንን ያገለግላል? ከባድ ተፋሶ ማለት እየሮዲ ክርስቶስ ወዲያ ማለት የምታመልከው የምታገለግለው ከሆነ አውቀኸው እያከበርከው እየፈራኸው እግዚአብሔር የሚታወቅም የሚከበርም ክብር የሞላው ነፍስ ያለው ግዑዙ የሚንቀጠቀጥለት ሰይጣን እንኳን በፊቱ መቆም የማይችል የሚረድለት የተከበረ አምላክ የተፈራ አምላክ ነው። ማን? እግዚአብሔር። እነሱ ግን ከእግዚአብሔር ጋር ኅብረት ስለሌላቸው አያውቁትም፣ አይፈሩትም፣ አያከብሩትም። ቃል በቃል ሳሙኤል ፈርቶ አክብሮ እያደገደገ የሚያመልከው የሚያገለግለው አምላክ ይሄ ብላቴና ገብቶት የሚያመልከውን አምላክ
እነዚህ ቤተ መቅደስ ውስጥ የቆዩ መስዋዕት የጠገቡ የኤሊ ልጆች ግን አያውቁትም፣ አያከብሩትም። ሚገርም። ይህንን ሲያብራራ መጽሐፍ ቅዱስ ምንድን ነው የሚለው? የመጀመሪያው ህልም ያሉ በቤተ መቅደስ ውስጥ ማጅራት መቺዎች እንደሆኑ ይነግረናል። ምኖች? አቤት! የቤተ መቅደስ ማብያ ናቸው። የማጆች? አቤት! በትህትና እግዚአብሔርንና ሕዝቡን ሊያገለግሉ በሚገባቸው ቤተ መቅደስ ውስጥ የቤተ መቅደስ ማብያ ማጅራት ነች። ለእግዚአብሔር የሚቀርበውን መስዋዕት የሚናጠቁ ሕዝቡ መጥቶ ለእግዚአብሔር የታረደውን መስዋዕት ለማቅረብ ሲፈልግ ለመቀጠል ሲፈልግ ነው መቀጠል አችልም ብለው ሕዝቡን ከልክለው በግድ ጥሬውን የሚወስዱ በጣም የሚገርመው ይመስላል። በልምና በልምን አንድ ነገር ግን ምንድነው የነበረው የሚለው ቃሉ እኔ በሪኬስ ዳሁኑ ከመቀጠሉ በፊት ወስደዋል። እንዴት ምንድን ከሆነስ እንዴት ምንድን ከሆነ ለእግዚአብሔር ተዋደዋል። እግዚአብሔር ይፈዳል። ምን ነው ይሄ? በግድ ወስደዋል። እየሰማችሁ ነው? እና ታዲያ ከዚህ በላይ ማጋነን አለ? የእግዚአብሔር መስዋዕት ህዝቡ አድሮና ወጥቶ እንዲያቀርብ እንዲያደርጉ የእግዚአብሔር መስዋዕት በቅድስና እንዲሰዋ እንዲያደርጉ እግዚአብሔር እንዲያከብሩ እንዲያገለግሉ በተቀመጡበት መቅደስ ውስጥ ስሚዛ ነገር ግን ማብያዎች የእግዚአብሔርን መስዋዕት ለራሳቸው የሚያደርጉ ማለት ለእግዚአብሔር አይሰጡም። ይሄ ነቢይ ነው ብሎ የሚናገር እግዚአብሔር ማለት የግል እንዲሁ ማለት የሚፎካከሩ የእግዚአብሔር መስዋዕት ለራሳቸው የሚያደርጉ ሰዎች ናቸው። እግዚአብሔር ከዚህ ይሰውረን። አሜን። ለእግዚአብሔር የሚገባውን ክብር እየሰጠን ለእግዚአብሔር የሚገባውን ፍርሃት እየሰጠን ከእግዚአብሔር ጋር በታች ራሳችንን አዋርደን እንድናመልክ እንድናገለግለው እግዚአብሔር ይርዳል። እንደ ዛሬ ዘመን ማብያዎች ማለት ነው። ዛሬም እንደዛ ነው። ገንዘብ ለእግዚአብሔር ብለው ይሰበስባሉ፣ ግን ለራሳቸው ቤት መግዣ ነው። በዘመን እስቲ ከምን እንደተፈወስ እስቲ ተናገር አይደለም። ከምን እንደተፈወስ እስቲ ተናገር። ማን ነው የፈወሰት ይላል ኢየሱስ እግዚአብሔር ራሱ ቆይቶ ያ እንደዛ ነው። በማለት ነው የፈወሰት ይላል ነብይ እንትና የእግዚአብሔር ሰው ነው። እሺ ስለ ነብይ እንትና ስለ እግዚአብሔር እንትና ምን ትላለህ? በጣም የሚገርመው ነብይ እንትና የእግዚአብሔር ሰው እንትና ሲባል እግዚአብሔር ሊጠራ አይፈልግም። የእግዚአብሔር ክብር ለእግዚአብሔር የእግዚአብሔር ምስጋና ለእግዚአብሔር ሰዎች እንዲያቀርቡ አይፈልጉም። በደንብ ይያሉ ለራሳቸው እግዚአብሔር በፈወሰው ክብሩን ለራሳቸው እግዚአብሔር በፈወሰው ምስጋናውን ለራሳቸው ስማቸውን ማስጠሪያ ነው የሚያደርጉበት በዚህ ዘመን። ልክ እንደዚህ ዘመን ማለት ነው። የሚገርም የኤሊ ልጆች እንደዛ ናት። ያ ብቻ አይደለም። በጣም የሚገርመው ያው እንዳያችሁት ቤተ መቅደስ ደጃፍ ከሴቶች ጋር ምን ይሉ ነበር ይላል። አቤት! በተቀደሰው በእግዚአብሔር ቤተ መቅደስ ደጃፍ በድንኳኑ ደጃፍ ከሴቶች ጋር እንደሚሰራ ይታወቅ ይችላል ሊሆን ይችላል። ከእንደዛ አይነት ሴቶች ጋር ይዘምሩ ነበር፣ ዝሙት ይሰሩ ነበር ይላል። የማልጆች ያማል፣ እጅግ በጣም ያማል። የተቀደሰውን የእግዚአብሔር መቅደስ ያረክሱት ነበር። እንዲቀድሱ በተቀመጡበት መቅደስ በዛ ቤተ መቅደስ ውስጥ የእግዚአብሔርን ቤተ መቅደስ በዝሙት ኃጢአት ያረክሱት ነበረ። የማልጆች ልጆች ከባድ ጊዜ። በጣም የሚገርመው ደግሞ በስውር አይደለም፣ በአደባባይ ሰው ሁሉ እያየ እየሰማ ጉዳያቸው ረባካችሁ ስለ እግዚአብሔር ቢያንስ ከቤተ መቅደስ ውጪ ይሁን ሄድ ምን አገባ የሚሉ ረባክ ተው ቢያንስ በስውር ይሁን ማን ምን ያደርገኛል የሚሉ
በጣም የሚገርሙ ህሊናቸውን የሸጡ ሰዎች ናቸው። ማለት ከማንም ሰው አይጠበቅም። ሲጀመር ህሊና ካለው ሰው ሁሉ የሚጠበቅ አይደለም። ሲቀጥል ቤተ ክርስቲያን ውስጥ አምኖ ከዳነ ሰው የሚጠበቅ አይደለም። ከካህናት ግን በጣም ነውር ነው፣ እጅግ በጣም ነውር ነው። ግን በእግዚአብሔር መቅደስ ውስጥ ይሄን ያደርጉ ነበር። ይሄ ብቻ መች ሆነና በዚህም እኮ የሚያበቃ አይደለም። ሌላኛው ምክርና ተግሳጽ አይሰሙ አይደል? ምክርና ተግሳጽ አይሰሙ። አባታቸውን ይንቁት ነበር። ልጆቼ ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። ከእግዚአብሔር ጋር መጣላት ከባድ ነው። ትንሽ ባካቸው ብሎ ሲላቸው አይሰሙ። ይሄ አንተ ሼባ ምን አገባ ምን ታውቃለህ ይሉን ነበር። አይሰሙ ነበር። ማንን? ተግሳጽ የማይሰሙ ምክር የማይሰሙ ወደቅ ያለ ነው። ስህተት ሊሰራ ይችላል ሰው ግን ሲመክር ሲገሰጽ ካልተመለሰ ከባድ ነው። እስከዚህ ድረስ የደነደኑ ሰዎች ናቸው። በነገራችን ላይ 3 ደረጃ አለ። ያውላችሁ በመንፈሳዊ 3 ደረጃ ሰው ኃጢአትን ይፈራል። በመጀመሪያ ኃጢአትን የሚፈሩ ሰዎች ናቸው። ትንሽ ይመጥቃሉ፣ ኃጢአትን ይሰራሉ፣ ሲመከሩ ሲገሰጹ ይመለሳሉ። ተጸጽተው ማለት ነው። 3ኛው ደረጃ እና ከባድ ደረጃ ነው። ሰው ኃጢአት ሰርቶ በዛው የቀጠለ ከሄደ 3ኛው ደረጃ የድንጋኔ ደረጃ። ሰው ተመክሮ ተገስጾ ተወቅሶ ተቀጥቶ የማይመለስበት ደረጃ አለ። እግዚአብሔር እዛ ደረጃ ከመድረስ ይጠብቃል። ይሄ ማየት ትችላላችሁ። ሰቆቃወ ኤርምያስ ምንድነው? ሰቆቃወ ኤርምያስ የሚለው መልሰን እኛ እንመለሳለን። ዘመናችን እንደቀድሞ አዲስ ምን ማለት ነው? እኛ አሁን መመለስ የምንችልበት ደረጃ ላይ አይደለም። በራሳችን አንተ መልሰን እኛ ምን እንላለን? እግዚአብሔር ራሱ የሚመልሰን ካልሆነም ደግሞ ሌላ ብቻ የሚወስድብን ደረጃ 3ኛው ደረጃ። እዛ ደረጃ አንድ ክርስቲያን ደረሰ ማለት አለቀ። በተቻለ መጠን ኃጢአትን መፍራት፣ ከኃጢአት መራቅ አለበት። ድንገት ተሳስቶ ኃጢአት ውስጥ ከገባ ቶሎ ተጸጽቶ መመለስ አለበት። ግሳጼ ሊሰማ ይገባል። ያንን አልፎ ግን የማይመለስበት ግሳጼ የማይሰማበት ደረጃ ላይ ከደረሰ አለቀ ማለት ነው። አለቀ ማለት ነው። እግዚአብሔር ከዛ ይጠብቃል። እንደዛ ሆኖ ቤተ መቅደስ ውስጥ መመላለስ ይቻላል። ግን እንደዛ ሆኖ እስከ መጨረሻ መዝለቅ አይቻልም። መጨረሻው ስብራት ስለሆነ ማለት ነው። በነገራችን ላይ እያንዳንዱ ነገር ውጤት አለ። እየሰማችሁ ነው? ውጤት አለ። ይርዘምም ይጠርም ውጤት አለ። ይሄም በደንብ ክርስቲያን ማወቅ አለበት። አይሰሙም። አባታቸው መክሯቸው አይሰሙም። አነሰም በዛም ኃጢአታቸው አደባባይ ላይ ስለወጣ አንዳንድ መልካም ሰዎች መክረዋቸው ይሆናል፣ አይሰሙም። እንደውም ይሄ ማንነታቸው በቀጠለ ቁጥር በጣም እየባሰ ሲሄድ መጽሐፍ ቅዱስ ምን ይላል? እግዚአብሔር ሊገላቸው አስቦ ስለነበረ የአባታቸውን ምክር አልሰሙም ይላል። አያችሁ፣ ቅድም ያልኳቸው ይሄ ነው። ውጤት አለ። ተመከሩ እምቢ አሉ፣ ተገሰጹ እምቢ አሉ፣ እግዚአብሔር እድል ሰጣቸው እምቢ አሉ። ነገር ግን እግዚአብሔር ከሆነ ደረጃ በኋላ ቆለፈባቸው። ለምን? ሊገላቸው ስለነበረ። ተመክረህ ቢቀር ተገስጸህ ቢቀር ዝም ብለህ በደመ ነፍስ የምትጋልብ ከሆነ ወንድሜ ፍራ። አሁን እኔ እየነገርኩ መንፈስ ቅዱስ ኃጢአትን እየነገረ መልሰህ እኔ የምትወቅስና ከእኔ የምትከራከር ከሆነ ፍራ። አደጋ ነው። የኤሊ ልጆች እንደዛ ናቸው። እግዚአብሔር ኤሊ ሳሙኤል እስኪመጣ ድረስ ታግሷቸዋል። ቀጥሎ የኤሊ ልጆች እንደዚህ አይነት ሰዎች ናቸው። በአጭሩ አይታቸዋል። ሁለተኛ ኤሊ ነው። ኤሊ በጣም የሚገርመው ነገር የነሱ ብቻ አይደለም፣ የሱ ደግሞ የሚከፋው ኤሊ ራሱ የእግዚአብሔርን መስዋዕት ይንቅ ነበር።
ምን ያደርግ ነበር? ይንቅ ነበር፣ ይንቃል። የእግዚአብሔር ቤት አገልግሎት ይንቃል፣ ደንታ የለውም። የእግዚአብሔር መስዋዕት በንጽህና ቀረበ፣ በቅድስና ቀረበ አልቀረበ ጉዳዩ አይደለም። ሰው በቅድስና አገለገለ አላገለገለ ጉዳዩ አይደለም። እግዚአብሔር ተፈራ አልተፈራ ጉዳዩ አይደለም። የቤተ መቅደስ ስርዓት በአግባቡ እየሄደ ነው አይደለም ጉዳዩ አይደለም። ያለ ነቋት ነበር ይላል። አይ የእግዚአብሔር ሰው እንደዚህ አይነት ነገር እኮ እየተደረገ አይደለም። እሱ ራሱ የናቀው ልጆቹ እንደዛ ሲሆኑ እያየ ምንም አይመስለው። እሱ ራሱ በቤተ መቅደስ ውስጥ የእግዚአብሔር መስዋዕት ይልቅ ነበር። ያ ብቻ አይደለም። በጣም የሚገርመው ነገር ልጆቹ ከመስዋዕት አቅራቢዎች መንትፈው የሚያመልጡትን ስጋ አልባቸውን ይበላ ነበር። የኃጢአታቸው የውንብድናቸው ተካፋይ ተሳታፊ ነበር። ማን? እግዚአብሔር ይጠብቃል። ህዝብ ሊስት ይችላል፣ ህዝብ ሊበድል ይችላል። ነገር ግን ህዝብን ወደ እግዚአብሔር የሚመልስ በእግዚአብሔር ቦታ የተቀመጠ የቆመ ኤሊ ህዝቡን ገስጾ ወደ እግዚአብሔር ሀሳብ ካልመለሰ ምንድን ነው ይሆናል? ተባለ ኤሊ እንደዛ አይነት ሰው ነው። ያ ብቻ አይደለም። ከእግዚአብሔር ይልቅ ይላል እግዚአብሔር ቃል ማንን ይፈራ ነበር? ልጆቹ። ከእግዚአብሔር ይልቅ ልጆቹን ይፈራ፣ ከእግዚአብሔር ይልቅ ልጆቹን ያከብራቸው ነበር። ማን? ኤሊ። እንደ እውነት እንነጋገር፣ ከእግዚአብሔር ይልቅ የሚፈራ አለ ወይ? ከእግዚአብሔር ይልቅ የሚከበር አለ? መከበር ካለበት ማን? መፈራንስ አለበት። ሁሉ ከዛ በታች ሰው ይፈራል፣ ይከበራል ከእግዚአብሔር በታች። እግዚአብሔር ተልቆ ግን ሰው አይከበርም። እግዚአብሔር ተደፍሮ ግን ሰው አይፈራም። ፍርሃትም ይሁን ክብር ከእግዚአብሔር ነው የሚጀምረው። እግዚአብሔርን መፍራት እግዚአብሔር ያስተምራል። እግዚአብሔር ማክበር እግዚአብሔር ያስተምራል። እግዚአብሔር መፍራትና ማክበር አይወሰንብን። ዛሬ በቤተ ክርስቲያን ውስጥ አገልጋይን መሪ የሚፈራ እግዚአብሔርን ግን ከቁም የማይቆጥር ትውልድ በዝቷል። እውነት ውሸት? አገልጋይ ሲያይ መሳደብ የሚፈራ፣ አገልጋይ ሲያይ የሆነ ነገር ማድረግ የሚፈራ፣ ከአገልጋይ በሌለበት ግን እንደፈለገ የሚሆን ትውልድ ነው በዛ። ኃጢአት ሰርቶ ማን አየኝ ነው? እንትና መሪ እንትና አገልጋይ እንትና አየኝ ወይ ነው? የሆነ ነገር ለማድረግ በዙሪያ ያሉ ሰዎችን ነው ቼክ ያደረገው። በሰማይ ያለው እግዚአብሔር ያየኛል ወይ ብሎ የሚጠይቅ ትውልድ እየጠፋ ነው። እግዚአብሔር ከዚህ ይሰውረን። አሜን። ወንድሜ ማንም ባያይ በሰማይ ያለው እግዚአብሔር ያይሃል። በዙሪያ ሰው ባይኖር ማየት ባይችል ዙሪያ ከግድግዳ የታጠረ ቢሆን ሰማይ ግን የተዘጋ አይደለም። እግዚአብሔር ይፈራል፣ ይከበራል። ስታገለግል ስታምን እግዚአብሔር ፈርተህ እናክብራለን። ለሰዋል ኤሊ ከዛ ነው ልጆቹ ደግሞ ማለት እንደው በጣም የሚገርም ነገር ነው። ኦኬ ልጆቹ ኤሊን ሊፈሩ ይችላሉ፣ ሊያከብሩ ይችላሉ። ታላቃቸው በምን ሂሳብ ነው? በምን ሂሳብ ነው እግዚአብሔር ተልቆ ልጆች የሚከበሩ? በምን ሂሳብ ነው እግዚአብሔር ተደፍሮ ልጆች የሚፈሩ? ሊመጣ የማይችል ነገር ነው። ኤሊ ግን ከእግዚአብሔር ይልቅ ልጆቹን ይፈራና ያከብር ነበር ይላል። ያ ብቻ አይደለም፣ በጣም የሚገርም ነው። ኤሊ ምንም ነገር የማይሞቀው የማይበርደውም ሰው እንደሆነ ታያላችሁ። በጣም ሌላው የሚገርመው ቅድም ከሐና ታሪክ ጋር አገናኝቼ የተናገርኳቸው ነገር አለ። ቤተ መቅደስ ውስጥ የሰከረ ሰው መግባት አይችልም። የሰማችሁ መግባት አይችልም። ሰው ሌሎቹ ማለት እንደዛ። በተለይ የሰከረ ሰው ካስታወሳችሁ የአሮን ልጆች ሁለቱ የተቀሰሙ በዛ ሰክረው ገብተው ለእግዚአብሔር መስዋዕት ሊያቀርቡ እሳት ሲያነዱ ነው እሳት ያቃጠላቸው። እስከዛ ድረስ በጣም ሲሪየስ ነው። በተለይ በስካር ቤተ መቅደስ አይገባም። በኤሊ ዘመን ሰዎች ሰክረው ቤተ መቅደስ ይገባል። ሐና አንዷ የዛ ማሳያ ነው።
ትካልሽ እስከ መቼ ነው ያላት? እዛ አይ እንደ ሰከረች ተገባው። ኤሊ መጀመሪያውኑ እንዳልተው ማድረግ ይችላል፣ ግን ተመልከው በቃ ሰክሮ እንደፈለጉ ሆነ ቤተ መቅደስ መግባት ይችላል። መገሰጽ ምን ማለት ነው? ችግር የለም በቃ ምናምን ብሎ ተከባብሮ የሚኖርበት ዘመን እግዚአብሔር ከዛ ይጠብቃል። እኛ እንደዛ አይነት ሰው በጣም የሚገርመው ኤሊ ልጆች እንደዛ ሲያደርጉ ቀጥሎም ደግሞ ከሴቶች ልጃገረዶች ጋር ዝሙት ፈጽመዋል ሲባል መውሰድ የነበረበት እርምጃ የመጀመሪያው እርምጃ ልጆቹን ከአገልግሎት ማገድ ነው። እውነት ውሸት ግን አላደረገም። እግዚአብሔር ለዛም ነው የገሰጸው። ማገድ ማስቆም ነው የነበረበት። እሱ ግን ያን አላደረገም። ከልጆችህ ይልቅ ከኔ ይልቅ ልጆችህን አክብረሃል ብሎ እግዚአብሔር በኃይል ተቆጥቶ የተናገረው ለዚህ ነው። ኦኬ የኤሊ ልጆች እንደዛ ናቸው፣ አፍኒና ፊንሐስ። ቀጥሎ ኤሊ እንደዛ ያሰው ነው። ቀጥሎ ስትመጡ ደግሞ ህዝቡ ጋር ውጤት ደግሞ ታያላችሁ። በቤተ መቅደስ የሚደረገው ክፋት ወደ ህዝቡ ተዛምቶ በህዝቡ መካከል ውጤት ሲያመጣ ታያላችሁ። ቅድም እንደነገርኳችሁ የመጀመሪያ ህዝቡ ራሱ የእግዚአብሔርን መስዋዕት ምን ያደርግ ነበር ይላል? ይልቅ ነበር። ቤተ ክርስቲያን ምንድን ነው?